አይ ዳኒ ጉዱን አላየ። አባባ ጋር ሄዶ እንደዚህ ይላል። አባዬ ኤደን ተለወጠችብኝ፣ ኤደን ተቀየረችብኝ፣ ኤደን ከኔ እየራቀች ነው። ይኸውልህ አባዬ አንተ ያልገባህ ነገር አለ። ኤደን ከኔ እየራቀች ነው የምልህ ይላል ማለት ነው። ማን? ዳኒ። አባባ ምን ነው? ምን ተፈጥሮ ችግር አለ እንዴ? ያልተስማማችሁበት ነገር አለ እንዴ? ባላወቀ ባልሰማ አባባ እንደዚህ ይመልሳሉ። ዳኒም አይ አባዬ እኔ አላወቅኩም፣ ብቻ በቃ ተለወጠችብኝ፣ ከኔ እየሸሸች ነው ይላል። ጉዱን አላወቀም ዳኒ። እንግዲህ አባባ ምን አስበዋልኝ? ኤደንን ለካሊብ ማጋባት አስበዋል። ስለዚህ ከዚህም በፊትም እያሉን ነበረ፣ እች ልጅ መልካም ልጅ ናት፣ እች ልጅ ጥሩ ልጅ ናት። አባባ ናቸው የሚሉት። በዛ ላይ ደግሞ ጥሩ በቀል ነው። አዎ ኤደንን እኮ ብታገባ አንድም ዳኒን መበቀል ነው። እሱ በአንተ ላይ ያደረገው ነገር አለ አይደለም? እሱ የአንተን ሚስት ሲያማግጥ አልነበረም? ስለዚህ አሁን አንተ ኤደንን ብታገባ በአንድ ድንጋይ ሁለት ወፍ ነው። አንድም ዳኒን ትበቀለዋለህ፣ ሁለትም እች ልጅ መልካም ልጅ ናት፣ ትዳር ነው የምትፈልገው። እስቲ ተመልከት፣ ኑሮ እኮ እንደዚህ ነው እንግዲህ። ኤደን ትዳር ፈላጊ ናት፣ ቲና ትዳርን የራቀች ናት። ማለትም ትዳር እንደ ወጥመድ የመሰላት ከትዳር ለማምለጥ የማይሆናትን ሰው ለገንዘብ ብሎ የቀረባትን ሰው የምትከተል ናት። ስለዚህ አንተ ደግሞ ብልሃተኛውን ልጅ እችን ልጅ አጥብቀ ያዛት፣ ልጅቷ መልካም ልጅ ናት ብለው ለካሊብ አባባ መክረው ነበረ። ካሊብ ደግሞ አሁን ምክሩን የተቀበለ ይመስላል። ኤዱዬም በራ አንኳኩታለች። እንግዲህ ቲናዬም ባለማወቅ ከፍታም የለ አሁን ኤዱ ወደዚህ ቤት የምትገባበት ጊዜ የደረሰ ይመስላል። ይሄም የሆነው እንግዲህ በምንድን ነው ከተባለ ቲና ብግን ቅጥል ርር ብላለች። በዚህም ያው መናደዷን የምናውቀው ደግሞ በምንድን ነው ካልን ምን ብላለች? እሺ አባዬ የካሊብ አባት ማለት የካሊብ አባት እና ማን እንዲያጋቡ ታሰቡ ማለት? አይ ለካሊብ ማንን ሊያጋቡ ታሰቡ? ትሁትን ወይስ ኤደንን? አባባ ይመልሳል። ሁለቱም ጥሩ ናቸው፣ ግን እኔ ከሌን አግባ ከሌን ተው አልለውም። ሁለቱም መልካም ናቸው፣ ሁለቱም ጥሩ ናቸው። ትሁትን ብትሆን መልካም ልጅ ናትኝ። እንደገና ኤደንም በጣም ጥሩ ጸባይ ያላት ልጅ ናት። እሱ የፈለገውን መርጦ ያግባ፣ ይሄ እሱ ምርጫ ነው፣ እኔ በምርጫው አልገባም ብለዋል አባባ። እንግዲህ በዚህ ቲና ማለት ብላ ትጠይቃለች ማለት ነው። አባባም ይመልሳል። አይ እስኪ እንደው ቲና እውነቱን ተናገሪና እንደ እውነት አሁን ትሁት እንደዛ አምራ እንደዛ ለብሳ ደምቃ ስትመጣ እንደው ምንም አልተመለከትሻትም አላየሻትም ይለዋታል ማለት ነው። እሷ ደግሞ ማለት የካሊብ አባት እርሰው አዩት እንዴ? አይንሽ አልገባችም? አይ የእርሰው አይን ውስጥ ገባች እንዴ ስትል መልሳለች። እና አባባም በልግናሽ በልክ ቢሆን ጥሩ ነው፣ እኔ እንደሱ አላልኩም፣ እኔ ያልኩት ጥሩ ሁናለች ነው፣ እኔ አባቷ ነኝ ሲሉ መልሰውላታል። እንግዲህ እግዚአብሔር ያሳያችሁ በእውነቱ ነገር የቲና ብልግና እስከዚህ ድረስ ነው። አስባችሁታል? አባባ እንግዲህ በዛ መከራ ላይ በዛ ታሞ በወልቸር ላይ ያለች ባለጌዋ እንደዛ ስታመናጭቀው እንደዛ ብዙ ነገር ውሃ ባናቱ ላይ ስትለቅበት ብዙ ስታንገላታው ትሪት ያደረገችው ትሁት እንደዛ የተንከባከበችው ያን ያክል እኔ እንጃ እንደ አባቴ ነው የማየው ብላለች ሁላ እና እንደዛ የተንከባከበችውን ትሁትን ለመጥፎ ነገር እንደሷ አንዳንዴ ሰው ራሱን ነው የሚስለው በሰው ላይም እና እንደ ራሷ ስለመሰለቻት አልተመለከትካትም ወይ አይን አልገባችም ወይ የካሊብ አባት ብላለች ማለት ነው። ቲና እንግዲህ ስብዕናዋን ይገልጻል እዚህ ላይ ጋይስ፣ ምኗን ይገልጻል? ስብዕናዋ እንደዚህ አይነት ስብዕና እንዳላት ነው የሚገልጸው ማለት ነው። ዳኒም እንግዲህ በሌላ በኩል አባባን አውርቷቸዋል። እንግዲህ ቀድሞ በመግቢያው እንዳልኳችሁ ኤደን እየራቀች ነው፣ ኤደን እየሸሸች ነው፣ ኤደን ምን እንደሰማች እኔ እንጃ ከሚለው ለቅሶ ባለፈ ደግሞ ዳኒ የተናደደበት ነገር አለ። ይሄን ንዴት ግን የተወጣው የት ነው ካልን ቲና ጋ ነው። ቲናን ምን ብሏታል? እኛ እየከሰርን ነው፣ እኔ ሳስበው በቃ እኛ እየሆነልን አይደለም፣ እየተሳካልን አይደለም። ይሄ ደግሞ በአንቺ ማለት በቃ በአንቺ አለማስተዋል ነው፣ አንቺ እያስተዋልሽ አይደለም ብሏታል። እንግዲህ ቲና ምንድነው ያላስተዋለችው ከተባለ በተለይ በቤቱ ጉዳይ ላይ ታይ ቲና ተረጋጊ እንዳይነግራት 4 ሚሊዮን ብር ሊቀር ነው፣ ዝም እንዳይል ደግሞ እሷ አልገባት አለ። ስለዚህ ምን አላት? ታይ ቲና ታይ ትንሽ
ትንሽ ቀን ጠብቂኝ ታገሺ ቢላት ባለመስማቷ ምክንያት እንግዲህ ከቤቴ ውጡልኝ በማለቷ እሷ ከቤት እንድትወጣ ያለያ ደግሞ ከቤትም ካልወጣች አለዛም የቤት ሰራተኛ እንድትሆን ምክንያቱ ደግሞ ትሁት እረፍት እንደምታደርግና እሷ ስራ መስራት እንዳለባት ተነግሯት እንግዲህ እየሰራች ትገኛለች ማለት ነው። የቤቱን ስራ ካልሰራች በኔክስት ዴይ እንደምትወጣ ተነግሯት እሷም ስራውን በስርዓት እየሰራች ነው ያለችው። ይሄ የሆነበት ምክንያት እንግዲህ ዳኒ ያላትን ካለመስማቷ ነው። ዳኒም እያወቀ ነው፣ ግን ፍርጥርጥ አድርጎ ያልነገራት ደግሞ ያው እንደምናውቀው ለ4 ሚሊዮኑ ብር ነው። ደስ የሚለው ነገር ለሱም በ4 ሚሊዮን ብር ፈንታ 10 ብር ደርሶታል እጣው። ለእሷም ደግሞ እንግዲህ ከቤት ውጡ ባለችው ፈንታ እሷ ወጪ ሆናለች። እንደዚህ ነው በነገራችን ላይ መጥፎ ነገርን ስንሰራ የሚገጥመን ይሄ ነው። እና እንግዲህ ዳኒ በጠየቀው መሰረት አባባ ምን ብለው መልሰውለታል? የምትርቅህማ የምትሸሽህማ እንደውም ጥሩ ልጅ ነች እሷ። ሌላ ሴት ቢሆን እስካሁን አይጠብቅም። አንተ እኮ ምንም እየተንቀሳቀስክ አይደለም። እሷ እንደምትፈልገውም እየሆንክላት አይደለም። ምክንያቱም እንዴ አባዬ እሺ እኔ ምን ላድርግ? አሁን የጠበቅኩት 4 ሚሊዮን ብርም አልደረሰኝም። አሁንም ምንም የምሰራበት የለኝም ምን ላድርግ ሲል ተናግሯል። አባባ ምን አሉትኝ? አይ አንተ እኮ እስከ ዛሬ ድረስ በራስህ ተፍጨርጭረ ቢሆን እንዴ ለመለወጥ አይደለም እኮ የሆነ ነገር ለማግኘት ምንም እየተፍጨረጨርክ አይደለም። ያን ብታረግ እስካሁን የራስ የሆነ ነገር ይኖርህ ነበረ ብለውታል። እሱም አይ አባዬ እንደው እኮ አንተ እንደምታስበው አይደለም። በእናንተ ጊዜ እኮ በድሮ ጊዜ መልካም ነበር፣ ሁሉ ነገር ጥሩ ነበር። በአሁኑ ሰዓት እኮ ምን ይሰራል ብለዋልኝ። እንደው ደግሞ ልስራ ካልኩ ከዜሮ ልጀምር ነው ሲል ጊዜ አይ ከድሮ ጀምረ ሲጀመር እኮ ከዜሮ ጀምረ ቢሆን እስካሁን ድረስ ጥሩ ነገር ላይ ትደርስ ነበረ። ነገር ግን ከዜሮ ልጀምር ነው እያልክ ፈራኸው። ይኸው እስካሁንም እዛው ያለህበት ቦታ ነህ፣ አልተንቀሳቀስክም ብለውታል ማለት ነው። በነገራችን ላይ ድራማ ስናይ ትምህርቱን ብንጨብጥ መልካም ነው። አሁን ዳኒ እንደ ዳኒ አንድ ወጣት ልጅ ነበረ። ኦኬ አንዲት ልጅን ተዋወቀ። እሺ ከዛ ሊያገባት ነበረ፣ ብር የለው ሆነ። እሺ ሌላ ሴት ሄዶ የሌላ ሰው ሚስት አማግጦ ብር ማግኘት ይቀላል ወይስ የሆነ ስራ መስራት ይቀላል? ለመሰላችሁ ብዙ ጊዜ ድራማ የሚሰራው ሪያሊቲ መሬት ላይ ያለ ነገር ተነስቶ ነው። ስለዚህ ያንን መሬት ላይ ያለውን ነገርም ስንመለከት አሁን አንዱ ልጅ እንደዛ አስቡት፣ ከሌላ ሴት ጋር ማግጦ የሚያመጣው ገንዘብ እስኪ በኋላ ላይ እችኛዋ ማለትም እሺ ተሳካለት፣ ማገጠ፣ ኦኬ ገንዘብ አመጣ፣ እሺ በዛ ገንዘብ እየተዳደሩ ነው፣ መልካም። በዛ ገንዘብ እየተዳደሩ ግን እንደው ተውጦለት ይኖረዋል? አይምሮውስ አይወቅሰውም? እዛ ጋር እኮ መጥፎ ነገር አድርጓል። ምግብ ቀምሶ አይደለም የመጣው፣ መጥፎ ነገር አድርጎ ነው የመጣው። እና ብዙ ጊዜ እንደዚህ አይነት ላይፍ ስላለ ነው። ስለዚህ እንደዚህ አይነት ነገር ሲኖር ምንድነው የሚደረገው ነው? አሁን እንደ ዳኒ አይነቱ ምንድነው ማድረግ ያለበት ከተባለ እንደዚህ ከዚህ ሲል አሁን አውላላ ሜዳ ላይ ቀርቷል ማለት ነው። ዳኒ ቀን ጨባርጌ እንደው ብንማር በሚል ነው ሌላ ያወራኋችሁ ማለት ነው። እንግዲህ ቲናም የእሱ ተመሳሳይ ናት። ያው ስለ ቲና መናገርም አይጠበቅብኝም። ያው የዳኒ ኮፒራይት ናት። እንግዲህ እሷ ምንድን ያደረገችው እሷም ገንዘብ ብላ ነው ገብታ የነበረው ካሌብ ጋር። ነገር ግን ገንዘቡ አልተገኘም። አሁን ላይ ጭራሽ ለአይን አስጠላችሁ። ወንዶች እንደዚህ ናቸው ብዙ ጊዜ። ማለት እንደዚህ ናቸው ስላችሁ ፍቅር ሲሆኑ ወንድ ብቻ አይደለም ሴትም። ያው በእርግጥ ሴቶች ብዙ ጊዜ እንችል ይሆናል፣ በቃ ነገ ይመለሳን ዛሬ ይመለሳን እንድንል እንችላለን፣ ያው ወንድ ልጅ ስለሆነ። ሴት ልጅ ግን አስቡት፣ ቤት ጥሏት ሄዶ ውጭ ሄዳ እኮ ያደረገችው አልበቃት ብሎ ጭራሽ ቤት ድረስ ይዛው መታ ማለት ነው። እና እንግዲህ ቲና ያደረገችው ይሄንን ነው። ጭራሽ ቤት ድረስ ይዛ መታ ነው ወንድሜ ነው በሚል ሰበብ የዚህን ያክል ነገር ያደረገችው። እንደዚህ ወንድሜ ነው ብሎ አምጥቶ እንደዚህ የሚያደርግ ላይኖር ይችላል። ምክንያቱም ያው ተዋውቀን ስለምንጋባ ቤተሰብን የሚያውቅ ሰው ከሆነ ያው ወንድሟ እንዳልሆነ ይታወቃል። ኦፍኮርስ ግን እንደዚህ ደግሞ የሚያደርጉ አሉ። ኢቭን እንደ እሷ ቤት ድረስ እንኳን ባያመጡ ወጥተው ምናምን እና ይሄም አግባብ ያልሆነ ነገር እንደሆነ ሰው ባያይን ፈጣሪ ያየናል። እና ለኑሯችን ራሳችን ማስተካከል እንዳለብን እንማራለን። ሌላው ከትሁትዬ የምንማረው ትሁትዬ እንግዲህ ቆንጅዬ ናትኝ፣ ደስ ትላለች። አባባም እንግዲህ እየመረጡለት ነው። በእርግጥ የተደመደመ ነገር በቃ ሪሊ እችን ነው ያገባው የሚባል የለም። ሁለቱም ቆንጆ ናቸው፣ ሁለቱም ጥሩ ናቸው ብለዋል አባባ። ለዛም ነው እኔም ትናንትና ቲናዬን ቢያገባ መልካም ነው በሚል በቲና ዛሬ ደግሞ ኤዱዬን ቢያገባ በሚል በኤደን የሰራሁት ቪዲዮውን። ለምንድን ነው ኤደንም ብትገባ የሚጎላት ነገር የለም። ውብ ነች፣ ቆንጆ
ሆነች። ዋናው ነገር ከላይ አይደለም ውስጧን ግን እስኪ አስቡት። የኤደንን ገጸ ባህሪ ስትሰሙ ምንድነው የምትለው ኤደን? እኔ ከሱ የምፈልገው ገንዘብ አይደለም አባዬ፣ እኔ ከሱ የምፈልገው ፍቅር ነው፣ መውለድ ፈልጋለሁ፣ ማግባት ፈልጋለሁ ነው የምትለው። ስለዚህ ካሌብ ኤደንን ቢያገባ ትሁትን ቢያገባ ሁለቱም በጣም ጥሩ ሴቶች ናቸው ማለት ነው። ከቲና ውጭ ዋናው ነገር ቲናን ይገላገላት። አዎ ቲናና ዳኒ ይውጡ ዋናው ነገር እንጂ ካሌብና ኤደንም በጣም አሪፍ ናቸው። ካሌብና ትሁቴም ቢሆኑ ንጹህ ልብ አላቸው፣ ንጹህ ፍቅርን ይሰጣጣሉ። ስለዚህ ይበል ያስብላል ማለት ነው። እና እንግዲህ ቲናና ዳኔ ግን ከማለትም ከዚህ ውጭ ከጨዋታ ውጭ ሆነዋል። ከጨዋታ ውጭ የሆኑበትን ምክንያት ራስ ወዳድ ስለሆኑ ነው። እንግዲህ ቪዲዮ ማለትም ድራማው ጠቅለል ሲል ይህን ነው ኮንሰፕት የሚያደርገው እና ዋና ዋናዎቹን ለማለት ነው ጠቅለል አድርጌ ያወጣሁትኝ ማለት ነው። እና እንግዲህ እንስረቅም ብለዋን የሚሰረቅ ጠፍተዋን እስከዚህ ድረስ ነው። አስቡት እንግዲህ ለገንዘብ ብሎ የገባ ሰው እስከ መስረቅ፣ ይሄ ትልቅ ኃጢአት ነው በእውነቱ። እና እስከ መስረቅ ደርሰዋልኝ። እንስረቅ ተባብለዋል። እንዲሰርቁ ደግሞ ቦታ ያጡበት ምክንያት ማለትም እነሱ መስረቅ ይፈልጋሉ። ጠንክ የሆነችባቸው ማናት? ትሁት ናት ማለት ነው። ትሁትን እንዴት አድርገን ከዚህ ቤት እናባራት እያሉ ይገኛሉ አሁን ላይ። ለምን እንደልባቸው እንዲሰርቁ ለምን ከተባለ ወረቀቱን እየፈተሹ ነበር ሻንጣ ውስጥ። ወረቀቱን እየፈተሹ እያለ ደርሳባቸዋለች ሻንጣ ከፍተው። ስለዚህም ሻንጣውን አዘግታቸዋለች ቁጭ አድርጎ ብላ ማለት ነው። እንግዲህ ካሌብም ከስራ ሲመጣ ማን ነው ወረቀቱን የነካካው ሲል ጠይቆ ነበረ ካስታወሳችሁ። እሷም እንግዲህ ሁለቱ ናቸው ብላለች ዳይሬክት እያሉ ቁጭ እንዳሉ ሁለቱ ናቸው ብላ ተናግራለች። ስለዚህ ካሌብም አሁን ላይ ያምናታል በደንብ ትሁትን። ምክንያቱም ትሁት ሲጀመር አትዋሽም። እና በዛ ምክንያት እንግዲህ ትሁትም ያየችውን ተናግራለች። እሱም ደግሞ እናንተ ሰዎች መቼ ነው ከህይወቴ የምትወጡልኝ ብሏቸዋል ማለት ነው። አባዬም ቆይ ልጄ ተረጋጋ፣ ቆይ አንዴ አስተውል፣ ይወጣሉ ከዚህ ቤት እኮ ምንጥቅ ብለው ይወጣሉ፣ ግን እማወራረደው ያልቀራኝ ነገር አለ ብለዋል አባባ። እሱ ምንድነው? ካሌብንና ኤደንን ሞሽረው በዛ ያንን አይተው እንዲናደዱ ማድረግ የፈለጉ ይመስላሉ ማለት ነው አባባ። እንግዲህ መልካም እድል ብለናል ለኤዱዬ፣ መልካም እልል ብለናል ማለት ነው ኤዱዬ። እና ይህን ይመስል ነበረ ውዶች። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቪዲዮ እንደተማራችሁበት ተስፋ አደርጋለሁ። ይሄ ማለት ምንድነው? የሰው ነገር የሰው ነው፣ የኛ ያልሆነ የኛ ሊሆን አይችልም። ስለዚህ በተሰጠን እያመሰገንን ብንኖር መልካም ነው። ዳኒ የተሰጠችው ኤዱ ነበረችለት። ኤዱን ተንከባክቦ ይዟት ቢሆን ኖሮ አሁን ወደ ካሌብ ባልሄደች ነበረ። እሱ ግን ቀድሞ ገንዘብ ለማግኘት ቲና ጋር ስለሄደ አሁን ዋናዬ ያላት ንግስቱ ኤደን የካሌብ ሚስት ልትሆን ነው ማለት ነው። እሱ የሰው ሚስት ስላማገጠ አያችሁ። እና የምናጭደው የምንዘራው ነው እና የምናጭደው መልካምነት ለራስ ነው። እና መልካሞች እንሆንላችኋለሁ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ። በቀጣዩ ቪዲዮ ቀጣዩን ክፍል ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።